የእናታችሁ ሞት እናታችን ብትኖር ኖሮ አሁን አንሰራም ነበረ ብላችሁ ነው አይደል? አድርጌ እናቴን እንግዲህ አስታምሜ ለፍቼ እናቴ አገኛታለሁ ትድንልኛለች ብዬ ነበረ በቃ እና እናቴ እንግዲህ በቃ አንድ ዘመችም አንድ ዘለኳታል አልዳነችም። የዚህኛውንም ልጅ ጫማ እያየሁ ነው። ኢትዮጵያውያን እንደምታዩት እኛ ስንት ጫማ ነው ያለን ሙሉ እንግዲህ ግማሽ እግሩ የለም። ይሄንም እያየሁት ነው። ይሄንም በሙሉ የተቀደዱ የሁሉንም በቀያ በቃ ማርውና ሰላ ሞልተሽ ወድስቱ ነው የተበላሸብሽ። አሁን አልበላችሁትም? ዛሬ አልበላ ተበላሽ። በጣም ያሳዝን ነገር ነው። ጎረቤቶች ሸራ ሲለብሱ ሸራ ጫማ በቃ እናታቸው እንዳያስቡ ለማድረግ አስብ ነበረ እና ግን ታቅሜ በላይ ሆነ። እንዴት አደርጋለሁ? ቺቶ ጫማቸው የተቀደደ ነው። የሷም ነው እንግዲህ እንደዚህ እድሉ አመችም ይሄም ይከብደኛል። ልብሳቸው ራሱ ልብስ እንትን ለማለት ራሱ ይከብደኛል በጣም እኔ በጣም ታቅሜ በላይ የሆነ ነው እንግዲህ ማን ነው የሚሰራ? ዛሬ እኛ ሰላም በኋላ ወጥ ተበላሽ ሙሉ ነበር። ሽንኩርቱን አክሽንሽና ዘይት የለም እንጀራ ሞላበትና ዘይት የሌለው ዝም ብለው ነው የምትሞላው። ሽንኩርቱ መጀመሪያ ታደርጋለህ ኋላ ሽንኩርቱና ውሃ ሞላውና እንትን ሽሮና ሸሙና አበስና እነሱ ጋር እበላለሁ። ጎበዝ፣ በጣም ጎበዝ ነህ። ምን ይሰማል ወጡን ስትሰራ ግን ምንድነው የሚሰማ? የእናታችሁ ሞት እናታችን ብትኖር ኖሮ አሁን አንሰራም ነበረ ብላችሁ ነው አይደል? ምን መሆን ነው የምትፈልገው አድርገህ ስታርቅ? በራጅ ወንድሜን ማገዝ ነው የምፈልገው። እንጀራ መጋገር ሲቀጥል እኔ ነኝ። ወፍጮ ማስፈጭ እኔ ነኝ። ሽሮ በርበሬ ማስፈጭ እኔ ነኝ። እንደዚህ እያረኩ ነው እንግዲህ ቤት ላይ የምኖረው እንግዲህ በኔው አቅም። እዛ ደግሞ አንድ ልብስ ብቻ ያለን እየበረደን አንወልቀው ነበር። እዛ የዳዳ ብርድ ውስጥ ተጠናውን እያወለቅን ነው የምንተኛው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእግዚአብሔር ስም እንደምን ዋላችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። ክቡራን ተመልካቾቻችን እንግዲህ ዛሬ እንግዶች እዚህ ይዘን ቀርበናል። የሆነ ዓላማ ዘን ነው ለተወሰነ ደቂቃ በሆነ ርዕሰ ጉዳይ ከወንድሞችና ከእህታችን ጋር ውይይት እናደርጋለን። ከዚያ በፊት ስማቸውን ያስተዋውቁንና ወደሚቀጥለው መራግር እንሄዳለን። ስም ማን ይባላል? ወንድሜ ያየህ ያለው እባላለሁ። ማን ነው ስምሽ? ሀና ሞላ። ሀና ሞላ። ማን ነው ስምህ? ብናልፍ ዘንግ። ማን ነው ስምህ? አብርሃም ሞላ። እግዚአብሔር ይስጥልን። ስማችሁን እንግዲህ አስተዋውቃችሁናል። እንግዲህ ዛሬ እናንተን እንድናወያያችሁ የፈለግንበት ጉዳይ እነዚህን ልጆች በባለፈው ትምህርት ለማስገባት አንተ ነበር እዚህ የመጣህ። ከኛ አብነት ትምህርት ቤት ደግሞ ህፃናት ወደ ትምህርት ቤታችን ሲመጡ ወላጅ መምጣት ግዴታ ነው። ምክንያቱም ወላጆች ሊወስዱት የሚገባቸው ድርሻ ስላለ ልጆቻቸውን በስርዓት አሳድገው አገር ተረካቢ ሃይማኖታቸውን የሚጠብቁ የሚያስጠብቁ እንዲሆኑ ወላጆች ግድ ወደኛ አብነት ሲመጣ ወላጆችን እንጠራለን እና ወይ እናት ወይ አባት ይገኛሉ። እዚያ ልጆች ሊያደርጉ የሚገባቸውን እናት አባቶች ሊያደርጉት የሚገባቸውን መልክ ሰጥተናቸው ነው የምንሰዳቸው። በዚያ መሰረት አንተ ስትመጣ ወላጅ እንዲመጡ ነበር ጠይቄህ የነበረ። አንተ የመለስክልኝ መልስ የነበረው ወላጆቻችን የሉም፣ እናታችንም ቅርብ ጊዜ እዚህ ዓለም በሞት ተለይታ የሶስቱም ልጆች ወላጅ እኔ ነኝ አሁን በሚል የሚያሳዝን የሆነ ነገር ነው ነግረኸኝ ነበረ። እናታችንን ያስታምሜ ነው የቀበርኳት። እንዲሁም እናታችን ምንም ነገር አልነበራትም። እዚሁ ከተማ እያለች የካንሰር ታማ በረሃኔ ደግሞ ከሰው ጋር ሁኜ ስራ እየሰራው ነበረ። እዚያ እናታችን መታመሟን ስሰማ መጥቼ የሰራዋትን ይዤ በሷ ነው እስከምችለው እስከ ጎንደር ሕክምና ሞክሬ ነበር። እንግዲህ እግዚአብሔር ፈቃድ ሆነና እናታችንን በህይወት ስለሌለች ሁላችንም አባታችን የተለያየ አባት ላይ የተወለድነ፣ ነገር ግን አሁን ሁሉም በተለያየ ቦታ ስለሆኑ እኛን የሚያስበን ስለሌለ እናትም አባትም ሁኜ የቀን ስራ ሰርቼ
ራሴ ጋግሬ እነሱንም ወጥ እንዲሰሩም ያለማመርኩ ራሴን እየሰራው ነው ማሳድጋቸው ብለህ አንጀት የሚበላ በጣም እጅግ የሚያሳዝን ለሁሉም አሳሳቢ የሆነ ነገር ነው የነገርከን። አንተ ራስህ ልጅ ነህ፣ ነገር ግን ራስህ ልጅ ነህ እንደ አባት እንደ እናት ሆነህ እኒህ ልጆች እያሳደግክ እንደሆነ ስትነግረን በዚያ ዝም ለጊዜው ልጆቹ እንደሚማሩ ነው የነገርኩህ። እስኪ አሁን እንዴት ነው የምትኖረው? አኗኗራችሁ ምን ይመስላል? ዶርም ተከራይታችሁ ነው የምትኖሩ አይደለ? አሁን ተከራይተን ነው የምንኖረው። የቀን ስንት ብር ነው የምትከፍል? ዶርም ከፍል 500 ብር ነው። በዛ ደግሞ ከሰል ልጆች እንደ እሳት እንዳይፈጃቸው እንዳይጠበሱ አካል ጉዳተኛ እንዳይሆኑ ብዬ ከሰሏን ገዝቼ በ1500 ብር ከሰል ገዝቼ የቀን ስራ እየሰራው ልጆች ደግሞ ቢጠበሱ የባሰ ሐኪም አወጣለሁ ብዬ እያሰቡ ነው እና አሁንም እያስተማሯቸው ነው። ደግሞ አሁን ሲቀጥልም ክረምት ሲመጣ ደግሞ አባቶችን ጠይቄ እዚህ ክረምት እዚህ ትምህርት ቄስ ትምህርት የሃይማኖት አባት ላስተምራቸው ብዬ በወደፊት ሀገር ተረካቢ የሀገር ገዢ ሊሆኑ ይችላሉ በሚል ወደ እርስዎት አምጥቻቸዋለሁ። እርስዎት ደግሞ ችግሬን እንደነገሩት ተቀብለውኛል እና ሲቀጥልም ደግሞ እኔ ደግሞ የቀን ስራ እየሰራው ልጆችን በጣም ወንድሞችን እህት ወንድሞችን ያው እርስዎ እንዳሉት እንግዲህ ያው በረሃ ነበር የምኖረው። ስኖር እንግዲህ ያው 10 አመት ካክስቴ ጋር ገና በ7 አመት ነው ልጁ ነው ገና ልጅ ማዘል ሄጄ ከዚያ ስኖር 10 አመት ስቆይ አክስቴ ስትሰጠኝ ያን 30 ሺህ ብር ከዛ እናቴ ታመመች ሲባል ለእናቴ ደግሞ ከበረሃ ተፈናቅላ መጣች። ችግርተኛ ነበረች። ከዛ ደግሞ በጎችን የዓመት በዓል እየገዛው እንደ ሰው እያዋልሁኝ ስትታመም የመን ብር እያረኩኝ ያን 30 ሺህ ብርም ያው ለእናቴ ማስታመሚያ አድርጌ እንትን ብየዋለሁ። ሲቀጥልም ደግሞ እስከ ባህር ዳር 4 ጊዜ ነው አሳከሟት። ያው እንግዲህ ወደ 4 ጊዜ አሳከሟት። ከዛ ደግሞ አልሆነም ወደ ጎንደር ሄጄ አሳከሟትኝ። በዚህ በቃ እንደዚህ አድርጌ እናቴን እንግዲህ አስታምሜ ለፍቼ እናቴ አገኛታለሁ ትድንልኛለች ብዬ ነበረ በቃ እና እናቴ እንግዲህ በቃ አንድ ጊዜ ለክፋታል አልዳነችም። አሁን ደግሞ እንግዲህ የእናቴም ትክክል የሚይዛት እህቴን ነው። እህቴን ይዛታለሁ በአንደኛ የእናቴም ትክክል ብዬ ደግሞ እንዳባት ያጠውኛል እንደንትን ምላቸው ደግሞ ወንድሞቼ ናቸው። እነሱን ያጠውኛል ብዬ ስል አሁን የቀን ስራ እዚህ መስመር በ270 ነው እንግዲህ በደንጋ ማንሳት ምን ስል ሰራ የምውለው እንደዚያ ነው። እርስዎም ተረድተውኛል። እንግዲህ በጣም እናመሰግናለን። በአንተ እድሜ ምንም እንግዲህ ይሄን ያለ ሀሳብ ማሳብ ትልቅ ነገር ነው። ከዚያም በላይ ደግሞ እህትክን የእናት የምትከብለ ወንድሞችንም እንደ ወንድም አገር ተረካቢ እንዲሆኑ ሃይማኖታቸውን እንዲያውቁ ብለህ ወደ ቤተክርስቲያን ማምጣትህ ትልቅነት ነው። የእናትክንም ቢሆን ድርሻን ተወጣል። እኛ ድርሻችን ከተወጣን በኋላ ሁሉ ነገር የእግዚአብሔር ነው ድርሻው። እሷ ወደማይቀረው ነው ሄደች እናታችሁ ማለት ነው። እኛም ወደዚህ እንሄዳለን እንጂ እነሱን ወደዚህ ተመልሰው ስለማይመጡ አንተ ድርሻን የሚጠበቅብን ሁሉ እንደውም የሚጠበቅብህ በላይ ገና ሕፃን አንተ ራስህ ማድረግ ታላቅነትን ያሳያልና እዚያም በላይ ደግሞ እናታችሁ ስትተርፍ እናት አባቱን አንተ ነው እንግዲህ ያለህ ቤት ማምጣት ትልቅነት ነውና እንደው ቤት ነው። አሁን ቤት ላይ እንዴት ነው የምትኖሩ? እስቲ ቤት እንዴት እንደምትኖሩ እንጀራ ጤፍ ማበጠር አለ። እሱም ሴት አመተህ ነው የምትገዛው። ከዚያ ማን ነው የሚያበጥረልህ? ከዚያ የሚያስፈጭልህስ ማን ነው? ከዚያ የሚጋግር ምን የሚል ማን ነው? እስኪ የለን ብትነግረን። ያው የምጋግር ራሴ ነኝ። ጤፍ በ150 ብር አስጠራለሁ። ከዛ ደግሞ እንጀራ የምጋግር ሲቀጥል እኔ ነኝ። ወፍጮ ማስፈጭ እኔ ነኝ። ሽሮ በርበሬ ማስፈጭ እኔ ነኝ። እንደዚያ እያረኩ ነው እንግዲህ ቤት ላይ የምኖረው። እንግዲህ በኔው አቅም እነሱንም እያበሰሉ እንግዲህ ለትዳር ማለት ከባድ ነው። እንግዲህ ለባልና ለሚስትም ለሁለቱንም ሀሳቡ ይከብዳል። እንኳን ለኔ ገና ለትንሹ እና የተኔው አቅም እንጀራ ጋግሬ በሳት እየተጠበሱ ደግሞ
ምጣድ እያወጣሁ እየጣድሁኝ እንትን እያልሁኝ ነው የምኖረው እና እንጀራ መጋገር ራሴ ነኝ። ሲቀጥልም ወጥ ሰራ የነበር እኔ ነኝ። ለእናቴም እያበሰሉ እየጋገሩም ታማሳለ ማበላት እንትን ምላት የነበር እኔ ነኝ። እንግዲህ ያው እኔ ነኝ የምጋግረው። እንጀራ ስትጋግር አልከበደህም? እንዲህ ወጥ መስራቱም ማስፈጨቱም እንግዲህ አንተ ገና ሕፃን ነህ። ያ በፊት እንግዲህ ወደ በረሃ ሄደህ እንደቆየህና የወንድ ስራ ማለት ማረስ፣ መቆፈር፣ ማረም፣ ማጨር ነው የለመድክ። ይሄን ነገር እንግዳ ነው የሆነብህና አልከበደህም? አረ በጣም ከብዶኛል። መቼም ታቅሜ በላይ ሆኖ ነው ማይለመደው የለም ሆኖ ነው የለመዱት እንጂ በጣም ታቅሜ በላይ ነው የከበደኝ። እንዴት አድርጌ ልደብተው እንዴት አድርጌ ላብካው ብዬ ሲበላሽብኝ ሊጡ ሲበላሽ 2-3 ጊዜ እንጀራው እየተበላሸ እንትን እያለ እየተደፋ መበረዙን እየተጠበሱ በጣም ታቅሜ በላይ በጣም ከባድ ነው የሆነብኝ። እሺ እናመሰግናለን። አሁንስ ምንድነው በብዛት የሚቸግራቸው? አሁን እንግዲህ ውድ አድማጮቻችን ይኖራሉ እዚህ ሚዲያ በኋላ ስልክም አድራሻ እኛ እናስቀምጥና በዋናነት አሁን እነዚህ ልጆች ስታሳድግ ምንድነው አሁን የሚያስፈልጋቸው እየከበደ ያለ ምንድን ነገር ነው? እንዲሁ አንዳንድ ደጋግ ኢትዮጵያውያን ካሉ በዚህ አጋጣሚ መልእክቱንም እንዲወስዱት ነው። ያው እኔ የሚከብደኛል ያው እንግዲህ ታቅሜ አንታል ያው እንግዲህ ለልጆች የጎረቤቶች ሸራ ሲለብሱ ሸራ ጫማ በቃ እናታቸው እንዳያስቡ ለማድረግ አስብ ነበረ እና ግን ታቅሜ በላይ ሆነ። እንዴት አደርጋለሁ? ቺቶ ጫማቸው የተቀደደ ነው። የሷም ያው እንግዲህ እንደዚህ እድሏ መችም ይሄም ይከብደኛል። ልብሳቸው ራሱ ልብስ እንትን ለማለት ራሱ ይከብደኛል በጣም። እኔ በጣም ታቅሜ በላይ የሆነ ነው እንግዲህ። እሺ እናመሰግናለን። እንደነገርከኝ እያየው ነው የዚህኛውንም ልጅ ጫማ እያየው ነው። ኢትዮጵያውያን እንደምታዩት እኛ ስንት ጫማ ነው ያለን? ሙሉ እንግዲህ ግማሽ እግሩ የለም። ይሄንም እያየሁት ነው። ይሄንም በሙሉ የተቀደዱ የሁሉንም እነዚህ ብቻ ናቸው አሁን ጫማ ያሏቸው? አዎ እነሱ ናቸው ያሏቸው። ልብሳቸውም እነዚህ ናቸው? አዎ። እንደነገርከኝ በዚህ ሳምንት ውስጥ ነው እንግዲህ ወደ አብነት ሲመጡ የሁለቱንም 1200 ብር አውጥቼ ነው ወጣ የገዛዋላቸው ብለኛል። እንደዚያ ነው አይደለ? አዎ እንደዚያ ነው። እንደዚያ ያችንም የቀን ስራ የሰራዋትን ነው የገዛሁላቸው። የቀን ስራ የሰራዋትን በቃ ተጉሮሬ በቃ ተራቴ ቅርብዬ ነው እችንም የገዛሁላቸው። እሺ መልካም። ይጣ ደህና ነሽ? እንዴት ነው ወንድምሽ? እንዴት ነው አሁን የምትኖረው? እንጀራ እሱ እየጋገረ ነው የሚያበላችሁ? ወጥ እያበሰለ። ወጥ ማን ነው የሚሰራ? ዛሬ እኛ ሰላም በኋላ ወጥ ተበላሽ ሙሉ ነበር። አንቺ ሰርተሽ ነው ወጡ የተበላሸባችሁ? እነሱ እየተጫወቱ ያለ አንቺ እነሱ እየተጫወቱ ነበር። አጋጣሚ ሕፃን ስለሆኑ አንቺ ወጥ እየሰራሽ ነበር። እየተጫወቱት ደግሞ ይጣሴ እኔ መጫወት ይችላል አለሽ። እዚያ ምን ወጥ ነው የሰራሽ? ሽሮ ወጥ። እዚያ ምኑ ነው የተበላሸብሽ? ወጥ ማለት ጨው በስቶ ነው አሮ ነው የሆነ ምን አላለለ? ምንድነው የሆነ? ዝም ብለህ ሲፈራ ሽሎነ ሰነስ አሻሞ አለከ ሰለም አሻሞ ኋላ ጥራ ጨው ማለትሽ ነው አይደል? አሻሞ ስንት አመትሽ ነው ግን? 6 አመትሽ። በ6 አመትሽ አሁን ወጥ አንቺ ስሪ ተብለሽ እየሰራሽ ማለት ነው እንደናት። እነዚህ ደግሞ እነሱ ሳይጫወታ ወደሳል ወጥ ያይበቃ ማርውና ሰላም አሁን ሞልተሽ ወድስቱ ነው የተበላሸብሽ። አሁን አልበላችሁትም? ዛሬ አልበላ ተበላሽ። በጣም ያሳዝን ነው በእውነት። በሽሮ በጠበጠና ወጥ ያለው ኋላ እኔ ይሄ ተበላሽቷልና በሽሮ በጠበጠ እሱ በጥብጡ ያንን ወጡ ስላልጣመው ያንን በጥብጡ አርቆ ዝም ብሎ እኔ ደግሞ ተጃረኩና በላ። አወጡ ዝም ብለሽ አንቺ ሰራሽው። ይሄኛው ነው በጥብጡ የበላ። አቢ ለምንድን ነበር ሽሮ በጥብጡ አንተ የበላ? ስላደ ልቤን ያመኝ አንድ ቀን ልቤን ያመኝ ያደረ ወጥ በልቼ እንደዛ ስለሆነ ያ ሽሮ በጥብጣ መብላት እሱ ተሻለ? በጥብጣ ስትበላ እሱ ይሻላል? ገላን ታጥቢኝ ደም ነው የተሻለ። አሞኝ ግን ቀንም አልተነሳሁም። አንተ ወጥ መስራት ትችላለህ? አሁን እየሰራህ ነው?
እኔ አንድ ቀን ሰርቼ እንጂ ቆይ ስጠራሽ አንድ ቀን ብቻ ነው የሰራህ አንተ? እኔ አንድ ቀን ሰለሁና ወደ አዲስ መጣው እሱ ማግበኝ ነው። እሱ ነው ብዙ ጊዜ እንዴት ነው አዲ ወጥ እንዴት ነው የምትሰራ? እስቲ አንተ ንገረን ያዘውና ወጥ እንዴት ነው የምትሰራ? ወደዚያ ዙረህ ወደ ሽንኩርቱን አክሽንሽና ዘይት የለም ውሃ ሞላበትና ዘይት የሌለው ዝም ብለው ውሃውን ነው የምትሞላው። ሽንኩርቱ መጀመሪያ ታደርጋለህ ኋላ ሽንኩርቱና ውሃ ሞላውና እንትን ሽሮና ሸሙና አበስና እነሱ ጋር እበላለሁ። ጎበዝ፣ በጣም ጎበዝ ነህ። ምን ይሰማል ወጡን ስትሰራ ግን ምንድነው የሚሰማህ? የእናታችሁ ሞት እናታችን ብትኖር ኖሮ አሁን አንሰራም ነበረ ብላችሁ ነው አይደል? አይዟችሁ እሺ ክርስቲያን ስጋ እናታችን ብትኖር መልካም ነበረ። ነገር ግን የክርስቲያን እንደ እናት ማን አለን? ቅዱስ ቤተክርስቲያን ድንግል ማርያም አለችን። እሺ እንደ አባ ስላሴ ያሉን እንደ አክስት እንደ አጎት ደግሞ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት አሉን። እሺ እንደ ርስት ደግሞ መንግስተ ሰማያት ገነት አሉንና ብዙ አትጨነቁ። እሺ እናንተ ብዙ ነገር የሚጠበቅባችሁ ነው። አንተም ደግሞ ወንድምህ የቀን ስራ ውሎ ሲመጣ ወጥ ሰርተህ በምችለው ዘይት ባይኖረውም ዝም ብለህ ሽንኩርቱን ስካተፍ ግን እጅህ አትቸገርም? ነፃን ነገና ክትፍ ስንት ዓመት ነው? 11። እሺ ስለዚህ ክትከትፍ ታደርግና ዝም ብለህ አትጨነቀ ትጨምራለህ። እዚያ ዘይት ስለሌላችሁ ሆውን ትሞላና ከዚያ በኋላ ሽሮን አድርገህ ጨው መብዛት አለመብዛቱን ታውቀዋለህ? ጎበዝ ነህ ማለት ነው። እሺ መልካም እግዚአብሔር ይስጥልን። እንዴት ነው የሚሰሩት ወጥ? እሷም ዛሬ እንዳለችው ምን አይነት ወጥ ነው የጠበቀ? እሱስ የሚሰራው ወጥ እንዴት ነው ወጡ? ወጡ መቼም የጉብል ወጥ ነው። መቼም ከራብ ጦር ይሻላል በሚባለው ይበላል። ምንም አይደረግም። እንግዲህ ሰው ከራብ ጦር ይሻላል ይባላል እና መቼም ውሃ ፈትፍቶ ከመብላት ተብሎ ከዚያ የተነሳ አንጣር መቼም እኔም ስራው መቼም ሲደክመኝ በቃ ተራብ ጦር ይሻላል በሚባለው ይባላል እንጂ መቼም ወጥ አይደለም የሚሰራው። ወጥም አንደኛ ዘይትም ስለሚቸግረኝ ለመግዛት ዛሬ ዘይት መግዣው ዘይት 1500 ስለሆነ 2500 ስለሆነ ስለዚህ መግዛት ስለሚቸግረኝ ዝም ያችን ሽሮይቱን አፍለቅልቄ ነው የምበላው። እሺ እግዚአብሔር አይዟችሁ ነገ ላይ ይሄ ምንም አይደለም ያልፋል። ከዚህ በላይ ብዙ ነገር ይጠበቅባችኋል። አንተ አሁን ወደፊት ምን መሆን ነው የምትፈልገው? አይ እኔ እነዚህን አስተምሬ እንደዚህ አድርጎ እናታችን እኮ እናታችን ሙታብን እንደዚህ አድርጎ አስተምሮ እኛ እነዚህ ደረጃ ያደረሰን ለማለት ነው የምትፈልገው። እግዚአብሔር ይስጥልኝ። ሚጣ እያከክሽ ነበር። ታባይ እሱ ብቻ ነው እንደ ልብስሽ? አለ አንዴ ሌላ አለችሽ? ነጠላሽ እሷ ብቻ ናት? አንተስ እዚህ ውጭ ሌላ ልብስ አለ? ፎጣ ሌላ አንድ ፎጣ ነበር ያንቁልሽ። ምን ሆነ? እንትን ገና ተሰው ነበር እንትን ገበልደን ሆኖ መግጃተን እንትን ተሰው ነው ለምን አዲስ ሌላ ልብስ አለ? አንድ ብቻ ነው ያለው፣ ሌላ የለም። ሌላስ አሁን ሱሪ ሰሚዝ የምትቀይሩበት ነገር አላችሁ? አንድ ነው ያለው። ይሄው እና ተባይ የሆነ ውስጡ አላዘባችሁም? ቅማጭ ነገር ነው ይዘው ቅማጭ ይበላችኋል? ይሄው ብቻ ነው ልብስ ያላችሁ? እና አንድ ልብስ ነው ያለን። እዛ በላይ እዛ ደግሞ አንድ ልብስ ብቻ ነው ያለን። እየበረደን አንወልቀው ነበር። እዛ የዳዳ ብርድ ውስጥ ተጠናውን እያወለቅን ነው የምንተኛው። በጣም ተመልካቾቻችን ተሰማላችሁ። እንግዲህ የኛ ልጆች በቀን 3-4 ልብስ ነው የሚቀይሩ ይሆናል። እንግዲህ ሁላችሁ እንደምታውቁት እነዚህ ልጆች ደግሞ ቀን ይችኑ ለብሰው ይውላሉ። ይችን ለብሰ ነው የምናድር የነበረ። ምክንያቱም ካወለቅነው ስለሚበርደን ፎጣም በሰሞን ስለሆነ ይቻዘነ የተገዛችልን ይሄንን እንደለበስን ነው የምንተኛ። አሁን የደሃዎች ላይ አንድ ብርድ ልብስ ተሰጥቶን በዚያ ምክንያት ይሄን ልብስ አውልቀን ያን ለብሰን መተኛ ጀምረናል። ግን ለብሳቸው ልብሶች ይሄው ነው እያሉ ነውና ኢትዮጵያውያን በሙሉ ክርስቲያኖች አስቡ እንግዲህ እንዳለመታደል ሆኖ እኛ ህንጻ ግንባታ እንጂ እግዚአብሔር የሞተለትን እግዚአብሔር የገነባውን ሰው ረስተናል።
ህንጻ ግንባታ ላይ ነው ያለንና ወደ አይምሮአችን ተመልሰን እንዲህ ያሉት ልጆችን ለማሳደግ ሁላችሁም እርግጠኛ ነኝ የሚያስፈልጋችሁ እንደምታደርጉ የሚዲያ የምትመለከቱ ለሌሎቹም በማድረስ ድርሻችሁን እንደምትወጡ ተስፋ አደርጋለሁ። እንደምታዩት እነዚህ ላይ ካልሰራን እንደምታዩት ነው። በባለፈው በትግራይ በጦርነት ከወደመ በኋላ አውሮፓውያን መጀመሪያ በጦርነት እርስ በርሳችን እንድንተላለቅ ኦርቶዶክሳውያን እንዲሞቱ ካደረጉ በኋላ እርዳታ እዛው መጥተው ጸልዩ ይሄን መዝሙር ዘምሩ እያሉ ነው እንግዲህ ለማብላት እኮ እንዲህ ሲያደርጓቸው የነበረው። ወደ ጎንደርም አይታችሁ ከሆነ ሰሜኑን ለኢየሱስ በሚል በእርዳታ ስም የክርስቲያኖችን ልጆች እንዴት እያኮበለሏቸው እንደነበር አይታቸዋል። እንዲሁም በማህበረ ቅዱሳን ቴሌቪዥን በተሰራ ዶክመንተሪ ፊልም ማለት ነው ክርስቲያኖች እየተጠየቁ ነበር። ወደዚያ የሚወስዱን የእናንተ ቤተክርስቲያን ብትታመሙ አታስታክማችሁም፣ ብትራቡ አታበላችሁም፣ ብትቸገሩ ለችግራችሁ መፍትሄ አታመጣላችሁም፣ ብትታረዙ አታለብሳችሁም። እኛ ግን ሕክምና ከፈለጋችሁ እስከ አዲስ አበባ ወስደን እናሳክማችሁ፣ ልብሳችሁ፣ ለልጆቻችሁ ደብተር፣ እስክሪብቶ የሚያስፈልጋ ቦርሳ እንገዛለን ብለው በዚህ ምክንያት አማራጭ ስለሌለ ነው ይሄርን እያሉ ሰምታችኋልና ሰው ላይ ባለመስራታችን እግዚአብሔር ለህንጻ አይደለም የሞተ እንዳጠቃላይ ቤተክርስቲያናችን ህንጻ ላይ ናት። ህንጻ እግዚአብሔር ተረስቷልና ሰው ላይ ባለመስራታችን ያ ነው እንዲህ ሆነ። እኒህ ልጆች እንግዲህ ልብ በሉ ይሄ ልጅ ባይኖር እስካሁን ሌላ አካል ወስዷቸው ሊሆን ይችላል። ይሄም ቢሆን እንግዲህ ራሱ ቀን ስራ ሰርቶ ያችኑ ጤፍ አድርጎ ያችኑ ልብስ አድርጎ 270 ብር ነው በቀን የሚሰራ። አስቡ ዛሬ አንድ እንጀራ 100 ብር አይገኝም። 200 ብር ራትና ምሳው ነው 70 ብር ናት ማለት ነው ለነዚህ ሶስት ልጆች ዳቦ ምንም አድርጓት የሚኖርና ሁላችሁም ድርሻችን እንድንወጣ ለማለት ፈልጌ ነው። ኒጣ ምን መሆን ነው የምትፈልጊው ወደፊት? ዶክተር ነው የምትሆኝ ተምረሽ። ስለዚህ ራዕይ ያለሽ ማለት ነው። ስለዚህ ዶክተር ሆናለሁ እያለችና ነው። ዶክተራችንን እኛም ማገዝ መቻል አለብን ማለት ነው። አንተስ ምን መሆን ነው የምትፈልግ? የምንድን መምህር ነው መሆን የምትፈልግ? የቤተክርስቲያን መምህር ካህን ትሆናለህ ማለት ነው። ካህን ነው የምትሆን። መርጌታ ሆነህ መምህር ሆነህ እዚያ ካህን ነው የምትሆን። እኔ ተምሬ እነሱን አድጌ አስተምራለሁ። ወበዝ አንተስ ምን መሆን ነው የምትፈልግ? አድርገህ ስታድግ እኔ በራጅ ወንድሜን ማገዝ ነው የምፈልገው። ሰምታችኋል? ይሄኛው በጣም አስቡ እንግዲህ መተሳሰብ ወንድማቸው እሱ ነው አሁን እያሳደጋቸው ባይምሮ ያለውን አስቡ። ይሄኛው ተምሬ እነሱን አግዛለሁ አለና በእነሱ መተሳሰብን እያያችሁ ነው። እሱ ደግሞ ወንድሜ እየተሰቃየ አሁን የቀን ስራ እዚህ አስፋልት አካባቢ እየሰራ ነው የሚያሳድገንና ወደ በረሃ ሂጅ ወንድሜን ማገዝ አለብን። እየሰማችሁ ነው አይደል? እናታቸው በረሃ ሄዳ እንግዲህ እዚያ ነው ታማ መታ ያረፈች። እነሱም ደግሞ ዝሮ አማራጫቸው ይሄ ነው። የኛው ተምሬ እነሱን ማገዝ አለ፣ እሱም እነሱን ማሳደግ አለ። እሱም ደግሞ ወንድሜን ለማገዝ አሁን ትንሽ ከፍ ካልኩኝ ወደ በረሃ መሄድ አለብኝ አለና ሁላችንም ይሄንን የምትሰሙ ለሌሎችም በማሰማት በእውነት እነዚህ ልጆች ካህን ማድረግ አለብን። ልጆች መምህራን ማድረግ አለብን። እንችላለን። ውዳሴ ማርያማቸው እነሱ ዘውት እንደመጡ ነው የተቀዳደደ። ማን የሰጣችሁ ግን ይሄን? እናታችሁ እያለ ገዝታላችሁ ነበር፣ ግን ተቀዳዳለች አሁን። ስለዚህ እነ ልጆች ልብስ በመግዛት ምንም ልብስ የላቸውም። መጽሐፍ ዳዊት ወደፊት ዳዊት ሲደርሱ ወንጌል እዚያ እንግዲህ መምህር ነው መሆን ብሏል። ይሄ አንተም በራት ተድምሽ በራት ተድም እንግዲህ ሌላ ሰዎችን እንነግራቸዋለን። ብዙ ክርስቲያኖች ደጋጋሉ በእውነት መረጃ ባለመኖራቸው እንጂ የእናንተን የሚያስፈልጋችሁን ልብስ መጽሐፍ እያገዙ እንደሚያስተምሯችሁ ተስፋ እናደርጋለን። የሁላችንም እናት ቤተክርስቲያን ናቸው። የሁላችንም እናት ምዕመናን ናቸው። እኛ ለምሳሌ በሕፃንነታችን ነው ከቤተሰቦቻችን የተለየን እንደናንተ ነው ያደግነ። ግን ያሳደጉን ሁሉን ነገር ሆነው ምዕመናን ናቸው። እናንተንም ስለሚያሳድጓችሁ በረሃን ትተውና ከዚህ በኋላ ህዝባችንን ከአለማወቅ በረሃ ከኃጢአት በረሃ ለማውጣት ተምሬ ህዝቤን አገለግላለሁ፣ ህዝቡ ደግሞ እኔን ያሳድግ የሚል ነው መልእክት ልትወስዱ የሚገባችሁ። ስለዚህ ሁላችሁም የነን ሐሳብ ነው ልትወስዱ የሚገባችሁ። እሺ
እንጂ እንደዚያ አይደለም። ምዕመናን አንተ በረሃ ዛሬ ምን ትሰራለህ? ወደ በረሃ እየሄዱ ብዙዎቹ እንደሚሞቱ ትሰማለህ አይደል? ብዙ ጊዜ ሰው ይሞታል። ስለዚህ እናንተ እዚሁ ናችሁ፣ ትምህርታችሁን በስርዓት መቀጠል አለባችሁ። እንደሱ መምህር አንዳችሁ የመጽሐፍ መምህር አንዳችሁ ወይ ድጓ ወይ አቋቋም የቅኔ እንደዚህ ተሆኑና ቤተክርስቲያን ታገለግላላችሁ፣ ይሄንን ህዝብ ታገለግላላችሁ። አንቺም ቤተክርስቲያን ትምህርት ትማሪያለሽ፣ ዘመናዊ ትማሪና ሰው የሆነ ዶክተር ለመሆን የቤተክርስቲያን ትምህርት ማወቅ አስፈላጊ ነው አይደለም? ሰው የሆነ እንደ እቴጌ ጣይቱ እንደነምን ትዋቶኛለሽ ትማሪያለሽ። እቴጌ ጣይቱ እኮ ዳዊት ትርጓሜ ሁላ የተማረች እናታችን ነው የነበሩና ሌሎችም እንደዚህ ያሉ እንደዚህ ነው የምታስቢ ከዚህ በኋላ እሺ። ስለዚህ በስርዓት ተማሩ። ደጋግ ኢትዮጵያውያን ክርስቲያኖች አደራ የምንላችሁ በእውነት ልብ ይሰብራል፣ ያሳዝናል። ይሄ ልጅ እነዚህ ልጆች እያሳደገ በእነሱ ውስጥ ግን እንዴት መተሳሰብ እንዳለ አስቡ። ወጡ ተሰርቶ ምን እንደሆነ አንዱ ጨው እንዴት አቤታቸው ሌላ ጊዜ ደግሞ ከቤታቸው ደን ሌላ መረጃ ቤታቸው ያለውን በቅርብ ቀን ዘንላችሁ እንመጣለን። እንዴት ሰርተው እንደሚበሉ፣ እንዴት ቤት እንደሚያዘጋጁ፣ እንዴት እንደሚያድሩ፣ እንዴት እንደሚተኙ ቅርብ ቀን ሌላ መረጃ ዘንላችሁ እንመጣለን። እስከዚያው ድረስ ግን ከዛሬ ጀምሮ ክረምት ነው የመጣ መቀየሪያ የላቸውም። ጃኬት፣ ሹራብ፣ ሌላም ፎጣ የሌሊት ልብስ ምንም ስለሌላቸው መጽሐፍ ጀምሮ ድርሻቸውን እንድትወጡ በቅዱስ ቤተክርስቲያን ስም በድንግል ማርያም ስም በእግዚአብሔር ስም ነው አደራ የምንላችሁ። የፈረሰውን የእግዚአብሔርን ሕንጻ እንስራ። እግዚአብሔር የሞተለትን ሕንጻ በኃጢአት ምክንያት በረሃብ ምክንያት በተለያየ ሰው ሰራሽና ተፈጥሯዊ በሆነ ምክንያት የሰው ልጅ እየፈረሰ ነው። ሰው ሰራሹ ሕንጻ ደግሞ እየተገነባ ነውና በተለያየ ምክንያት እነዚህ ልጆች ከሃይማኖታቸው ወጥተው እንዳይፈርሱ ካሁኑ የኛ ድርሻ እንዳይፈርሱ ለማድረግ ከኛም ይጠበቃልና ሁላችሁም ድርሻችሁን እንድትወጡ በእግዚአብሔር ስም በቤተክርስቲያን ስም አደራላችኋለሁ። በቅርብ ቀን ሌላ ከቤታቸው አኗኗራቸው ምን እንደሚመስል ዘንላችሁ እንመጣለን። ስልክ አድራሻ እናስቀምጣለን። በቤተክርስቲያን ስም አደራ የእግዚአብሔርን ሕንጻ እንስራ ለማለት እንፈልጋለን። ሌላ ጊዜ እንገናኛለን።